take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁ ክብሯን የተላቁ ማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። በሶስት የተለያዩ መረጃዎች ከእናንተ ጋር ቆይታ ልናደርግ ተመልሰን ተገናኝተናል። ስላገኘናችሁ በድጋሚ በጣም ደስ ብሎናል። ብራያን ምቤሞን የተመለከተ መረጃ ትናንትና ምሽት ላይ የዝውውር መረጃዎችን በሚያወጡ ሚዲያዎች ሁሉ ተጠለቅልቆ አምሽቷል። ማንቸስተር ዩናይትድ የመጨረሻና ትልቅ ሂሳብ የተሻሻለ ሂሳብ ለብሬንፎርድ አቀርቧል። ምን ያህል ሂሳብ አቀረበ? ድርድሩስ በምን ያህል መንገድ ላይ ነው የሚገኝ? ሊጠናቀቅ የሚችልበት መንገድ ምንድነው? ብሬንፎርድ ያቀረበው የመጨረሻ ኮንዲሽን ምንድነው? እሱን የዳሰስን እንቆያለን። ቼልሲና ማንቸስተር ዩናይትድ በክሪስቶፈር ንኩኩና አሌሃንድሮ ጋርናቾ የስዋፕ ዲል ወይም ደግሞ የተጫዋች ልውውጥ ላይ ሊነጋገሩ እንደሆነ ተሰምቷል። አንዳንድ ሚቶች ተነጋግሯል ብለዋል። እሱ እውነት ነው አይደለም የሚለውን እንመለከታለን። በሱ ላይም ተጨማሪ መረጃዎች አሉን። ጆኒ ኢቫንስ ወደ ማንቸስተር ዩናይትድ ሊመለስ ነው። እግር ኳስ እንዳቆመ ይታወቃል። ከዚህ የውድድር ዓመት በኋላ ማለት ነው። አሁን ወደ ማንቸስተር በተለየ ሚና ይመጣል። በጣም አስፈላጊ በሆነ ሚና ነው የሚመጣ። እሱ ሚና ምንድነው? ማንቸስተር ዩናይትድ ጆን ኢቫንስን ለምን ፈለገው የሚለውን እንመለከታለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት ደግሞ ከናንተ ሁሌም እንደምንፈልገው ሰብስክራይብ አድርጉልን። ይሄ ለአዳዲስ አድማጮቻችን ነው። ከኛ ጋር ቤተሰብ ሆናችሁ ሁሌም የምትዘልቁ ደግሞ አስተያየቶቻችሁን እንፈልጋለን። ስለ ብራያን ምቤሞ፣ የክሪስቶፈር ንኩኩና አሌሃንድሮ ጋርናቾን የተጫዋች ቅያሬና የጆን ኢቫንስ ወደ ማንቸስተር ዩናይትድ መመለስን መረጃዎች ከመሰማችሁ በኋላ ጻፉልን። ደግሞም ላይክ አድርጋችሁ ቪዲዮአችን ጀምሩ። የተለያዩ ቪዲዮዎችን እየሰራን ነው፣ ግን እናንተ ጋር እየደረሱ አይደሉምና ቪዲዮዎች ደግሞ እናንተ ጋር እንዲደርሱ ኖቲፊኬሽን ሲደርሱ ወይም ደግሞ መልእክት እንዲደርሳችሁ የደወል ምልክቱን ተጫኑልን። እኚህ ሁሉ ነገሮች ስለምታደርጉልን ክብር አለን። ከመሸጋገሪያው ሙዚቃ በኋላ ዳግም እንመለሳለን። የምትገኙት ማን ዩናይትድ ኢንፎ ላይ ነው። የብራያን ምቤሞን ጉዳይ እናስቀድም። ትናንትና ምሽት ላይ ዜናዎቹ ብሬክ ከማድረጋቸው በፊት በኤክስክሉሲቭ ዜናውን ቀድሞ ማውጣት የቻሉ አሌክስ ኮርክ የዘቶክ ስፖርቱ አዘጋጅ ነበረ። በፖድካስቱ ላይ የማንቸስተር ዩናይትድ ሁለተኛ የተሻሻለ እናም ደግሞ የመጨረሻ ሚሊዮን የዝውውር ሂሳብ ለብሬንፎርድ ማቅረቡን ዘገበ። አሌክስ ኮርክ በጣም ጥሩ ጋዜጠኛ ነው፣ ግን ደግሞ በጣም ተአማኝ የሚባል አይነት ሰው አይደለም፣ ወይም ደግሞ 5 ስታር የምትሉት የዝውውር ጋዜጠኛ አይደለም እና ዜናው ዝም ያለ መስሎ ነበር። ከዛ በኋላ ወዲያውኑ በትዊተር ላይ ለሜል የሚጽፈው ጃኮብ ቢን ቲዩት ያደረገው ሪፈረንድ ያደረገው ራሱን አሌክስ ኮርክን ነበር እና የተረጋገጠ መረጃ እንደሆነ ማቅረብ ቻለ። ለኛ በጣም ቅርብ ናቸው ብለን ደግሞ በደንብ ደግሞ ታማኝ ናቸው ብለን የምናስባቸው ኤክስክሉሲቭ እንኳን ባይሆኑ ፋብሪዞ ሮማኖ እና የዛ አትሌቲክስ ጸሐፊዎች ናቸውና ምሽት ላይ ወደ ንጋት አካባቢ ላይ ሁለቱም ጋዜጠኞች ፋብሪዚዮ ሮማኖም ሆነ እንዲሁም ደግሞ የዛ አትሌቲኮ ሎረሙ ዋትዊል ይህን ዝውውር እርግጥ መሆኑን ማሳወቅ ቻሉ ማለት ነው። ዝውውሩ ማለት ማንቸስተር ዩናይትድ ያቀረበው ሁለተኛ ሂሳብ እርግጥ እንደሆነ ለብሬንፎርድ ማለት ነው። እንግዲህ የመጀመሪያውን ሂሳብ ማንቸስተር ዩናይትድ ያቀረበው ታስታውስ እንደሆነ ጁን 4 ነበር በፈረንጆች አቆጣጠር 45 ሚሊዮን ዩሮ ተጨማሪ አድሰንስ ወይም አድኦንስ ወይም ደግሞ ተጨማሪ ሂሳብ የብቃት ሁኔታው ታይቶ የሚከፈር 10 ሚሊዮን በጠቅላላ ፓኬጅ 55 ሚሊዮን ዩሮ ነበረ አቅርቦ የነበረ። አሁን ለብሬንፎርዶች ማንቸስተር ዩናይትድ አቀረበ ተብሎ የተሰማው ዘገባ 60 ሚሊዮን ፓውንድ በላይ እንደሆነ ነው የተሰማ ማለት ነው። 60 ሚሊዮን ፓውንድ። የትኛውም ሚዲያ ሆነ የትኛውም ጋዜጠኛ ትክክለኛውን ማንቸስተር ዩናይትድ ለብሬንፎርድ ያቀረበውን ሂሳብ መለየት ወይም ማወቅ አልቻሉም። ግን ደግሞ 60 ሚሊዮን ፓውንድ በላይ እንዳቀረቡ ነው የተነገረው። ማንቸስተር ዩናይትድና ብሬንፎርድ ማንቸስተር ዩናይትድ ባቀረበው የመጨረሻ ሂሳብ ላይ መስማማት ላይ እንዳላቸው፣ ግን ደግሞ በአከፋፈል ጉዳይና በፊክስድ ፊ ላይ ወይም ደግሞ በመጀመሪያ ዙር ክፍያ ላይ ብዙ መነጋገር እንደሚጠበቅባቸው የተነጋገሩ። እርግጥ አድሰንስ ወይም አዶንስ ይቅርታ አድማጮች አዶንሱ ላይ ማንቸስተር ዩናይትድ ያቀረበው አዶንስ ላይ ወደና ፊክስድ ፊ ላይ ተጨማሪ ፊክስድ ፊ እንዲኖረው ይፈልጋሉ ብሬንፎርዶች። ወይንም ተጨማሪ ሂሳብ ለማብራራት ያህል ማንቸስተር ዩናይትድ 60 ሚሊዮን ዩሮ እና ተጨማሪ 10 ሚሊዮን አቅርቦ ከሆነ 65 እንዲሆንላቸው መፈለግ ብሬንፎርዶች አንዱ ለድርድር ያቀረቡት ሂሳብ ነው ተብሏል። ሁለተኛው
በአከፋፈል ጉዳይ ላይ በ3 ዓመት ክፍያው ላይ ወይም ደግሞ በ3 ዙር ክፍያ ላይ የመጀመሪያው ዙር ክፍያ ወይም ደግሞ ካሽ የሚከፈለው ከፍ እንዲላቸው ይፈልጋል። ለምሳሌ ማንቸስተር ዩናይትድ 20 ሚሊዮን ዩሮ ለመክፈል አዘጋጅተው ከሆነ ብሬንፎርዶች 25 እንደመጠየቅ ነው። እንግዲህ ትክክለኛ መረጃ ስለሌለ ነው እንደ ምሳሌ ያቀረብኩላችሁ የምገኘው። ግን በዚህ ጉዳይ ላይ ብቻ የሚነጋገሩት ነው የተባለ እንጂ ለመነጋገር ወይ ደግሞ ማንቸስተር ዩናይትድ ባቀረቡ ሂሳብ ላይ ቶታል ፓኬጅ ላይ ምንም አይነት ሁለቱም ቡድኖችን የሚያለያይ ነገር የለም ተብሏል። ዝውውሩ የሚጠናቀቅ የመምሰል እድሉ በጣም ሰፊ ነው። ማንቸስተር ዩናይትድ ከፕሪሲዝን ከማምራቱ በፊት ጁላይ 7 ከመሰባሰብ በፊት የብራያን ምቤሞን የካሜሩን ኢንተርናሽናል ተጫዋች ይዞ መሄድ እንደሚፈልግ ነው እንግዲህ እየተሰማ የሚገኘው። 1 ዓመት ቀሪ ውል ከብሬንፎርዶች ጋር ያለው ማንቸስተር ዩናይትድ በምን ያህል ደረጃ እንደሚፈልገው የሚያሳይ ይመስለኛል። ምክንያቱም 1 ዓመት ብቻ ነው የቀረው። እርግጥ ብሬንፎርዶች ከፈለጉ የሚቀጥል 1 ዓመት ተጨማሪ ኤክስቴንድ ማድረግ የሚያስችል መብት አላቸው በዝውውሩ። ስለዚህ 2 ዓመት ልንለው እንችላለን። ከትሮይስ 2019 ወደ ብሬንፎርድ ከመጣ በኋላ በጣም አስደናቂ ተጫዋች ነው ለብሬንፎርድ። በተለይ ደግሞ ባለፈው የውድድር ዓመት በ3-5-2 አጫወት ከያን ዊሳ ጋር በጣም አስደናቂ ሆኖ ተመልክተ ነው 20 ጎልና 8 አሲስት በፕሪሚየር ሊጉ ብቻ ሲያስቆጥር ተመልክተናልና ብሬንፎርድ 10ኛ ሆኖ ሲጨርስና የሚድ ቴብል ቡድን ሲሆን የብራያን ምቤሞ አስተዋጽኦ በጣም ከፍተኛ እንደሆነ እንነጋገራለን። ማንቸስተር ዩናይትድ አጥብቆ ከፈለገበት ዋና ምክንያት የተጫዋቹ ቨርሳታይል መሆን ነው። ምክንያቱም ከኤቨርቶን አጥቂ በነበረበት ወቅት ላይ በ4-3-3 አስተላለፍ፣ በአንዳንድ ወቅት ደግሞ በ4-2-3-1 አስተላለፍ ከቀኝ የሚነሳ አጥቂ ሆኖ ሲጫወት በጣም አስደናቂ ነበረ። ከዛ በኋላ ኤቫንቶኒ ወደ አሊላል ከሄደ በኋላ ወደ ሳውዲ ያን ዊሳ ጋር ሁለተኛ አጥቂ ሆኖ በ3-5-2 አስተላለፍ ጎን ለጎን ሲጫወትን በጣም አስደናቂ ነው። ግን ሁለቱንም ሲጫወት ከቀኝ የሚነሳ አጥቂ ሆኖ ነው የተጫወተ ማለት ነው። ሌላ ፔስ እና ኢነርጂ ማንቸስተር ዩናይትድ በማጥቃቱ ላይ ይፈልጋል። ሩበን አሞሪም ደጋግሞ እንደሚናገረው ማለት ነው። ይሄ ተጫዋች ደግሞ በ10 ቁጥር ቦታ ላይ በጣም ፕሮግሬሲቭ ኬር አለውና ኳሱን ተሸክሞ ረጅም ሜትሮችና ያርዶችን መሮጥ ይችላል። እንዲሁም ደግሞ በጣም አግሬሲቭ ነው ሲያጠቃ ማለት ነው። በእነዚህ ሁለት ምክንያት ማንቸስተር ዩናይትድ አጥብቆ ይፈልገዋል። እንዳልኳችሁ አሌክስ ኮርክ ኤክስክሉሲቭ አድርጎ ያወጣው መረጃ ይፋ ሆኖ ማንቸስተር ዩናይትድና ብሬንፎርድ የመጨረሻ ድርድራቸውን ያከናውኑ የሚገኙት ዛሬ ወይም ነገ በጣም ትልቅ አፕዴት ዜና እንሰማለን። ምክንያቱም የሚደራደሩባቸው ጉዳዮች በጣም ጥቂት ዲቴይሎች ብቻ ስለቀሩ በቶታል ፓኬጅ ላይ መስማማት ላይ መድረስ ስለቻሉ ማለት ነው። ሁለተኛው መረጃዎቻችን የክሪስቶፈር ንኩኩና የአሌሃንድሮ ጋርናቾ ስዋፕ ዲል ወይም ደግሞ የተጫዋቾች ቅይር ነው የሚሆነው። ክረምት ላይ ሁለቱ ቡድኖች ዲሴምበር ላይ በዚህ በተመሳሳይ ርዕሰ ጉዳይ ላይ ተነጋግረው ነበረ። ወይም ደግሞ ክሪስቶፈር ንኩኩና አሌሃንድሮ ጋርናቾን ለመቀያየር ማለት ነው። ማንቸስተር ዩናይትድ ክረምት ሳይሆን ጃንዋሪ ላይ ለማለት ፈልጌ ነው፣ ጥር ላይ ለመቀያየር ወይም ደግሞ አሌሃንድሮ ጋርናቾን ለማርኬት ለማቅረብ ፈልጎ ነበር። ናፖሊ ይፋዊ የሆነ የ40 ሚሊዮን ዩሮ ሂሳብ ለአሌሃንድሮ ጋርናቾ ማቅረቡ ይታወሳል። ማንቸስተር ዩናይትድ ውድቅ ማድረጉና 60-70 ሚሊዮን ዩሮ የሚደርስ ክፍያ ከአሌሃንድሮ ጋርናቾ ዝውውር ይፈልግ ነበር እና ክሪስቶፈር ንኩኩን ጋር ለመቀያየርም ከቼልሲ ጋር በድርድር ላይ ተቀምጠው ነበር። ቼልሲ የመስመር ተጫዋች ይፈልጋል ገበያው ላይ ማለት ነው። አንድም ሚካኤል ሞድሪክ ቅጣት ላይ እንዳለ ይታወቃል በዶፒንግ ምክንያት ወይም አበረታች እጽ በመጠቀም እንዲሁም ደግሞ ጀርሚ ጌንቲንስን ከቦሩሲያ ዶርትመንድ ማስፈረም በጥብቅ ይፈልጉ ነበር። ግን ሙኒክ የዚህ ተጫዋች ፈላጊ መሆኑና ወደ ጀርመኑ ሀያል ቡድን ባየር ሙኒክ የመሄድ ፍላጎት የጀርሚ ጌቲንስ ሚሳካ አይመስልም እና የመስመር ተጫዋች ይፈልጋሉ፣ ምንም ጥያቄ የለውም። ይህን ተጫዋች ለማስፈረም ደግሞ ዝግጁ ናቸው አሌሃንድሮ ጋርናቾ ማለት ነው። ማንቸስተር ዩናይትድ ክሪስቶፈር ንኩኩን በምን ያህል ደረጃ ይፈልገዋል የሚለው ነው። ግን የማንቸስተር ዩናይትድ የሪኳየርመንት ባለሙያ ነው ክሪስቶፈር ቪቬል ክሪስቶፈር ንኩኩን በደንብ ያውቀዋል። ሁለቱም ክሪስቶፈር ነው የሚባለው። ክሪስቶፈር ንኩኩን በደንብ ያውቀዋል። ምክንያቱም የአርቢ ሌቪዥን ቴክኒካል ዳይሬክተር በነበረበት ወቅት ክሪስቶፈር ቪቬል ወደ ቼልሲ ያዘዋወረው እሱ ነው ወይም የሸጠው ማለት ነው። 2023 በ52 ሚሊዮን ፓውንድ ከአርቢ ሌቪዥን ወደ ቼልሲ የሸጠው እሱ ነው። ከዛ በኋላ ደግሞ ወደ ቼልሲ ቤት ሲመጣ ክሪስቶፈር ቪቬል ክሪስቶፈር ንኩኩን አግኝቶት ነበር። አሁን ደግሞ ለሶስተኛ ቤት ውስጥ ወደ ማንቸስተር ዩናይትድ መጥቶ የሪኳየርመንት ዳይሬክተር ሆኖ እየሰራ ይገኛል ክሪስቶፈር ቪቬል እና በደንብ ክሪስቶፈር ንኩኩን ያውቀዋል እና ለማንቸስተር ዩናይትድ ቴክኒካል ዳይሬክተር ጄሰን ዊልኮክስ ይህን ተጫዋች ሰጀስት እንዳደረገው ወይም ደግሞ ሪኮመንድ እንዳደረገው ነው የተሰማ።
ዲሴምበር ላይ በእኛ ወደ ጥር መጀመሪያ አካባቢ ላይ ማለት ነው ቁጭ ብሎ ተነጋግረው ነበር ማንቸስተር ዩናይትድ እና ቼልሲ፣ ግን መስማማቶች አልነበሩም። አሁን በይፋ ድርድሮች አልተጀመሩም። እንደዛ የሚሉ የተለያዩ ፖስቶችን ሶሻል ሚዲያ ላይ የምትመለከቱ ከሆነ ስህተት ናቸው። ማንቸስተር ዩናይትድ እና እንዲሁም ደግሞ ቼልሲ በዚህ የስዋፕ ዲል ላይ አልተነጋገሩም። ግን ማንቸስተር ዩናይትድ ፓኬጅ ይዞ ሊቀርብ እንደሆነ ተሰምቷል። ክሪስቶፈር ንኩንኩን ሊወስድ ግን ቼልሲ ተጨማሪ ሂሳቦችን እንዲያስቀምጥ የሚያስችል ድርድር ሊያደርግ እንደሆነ ነው የተሰማ። ምክንያቱም ክሪስቶፈር ንኩንኩ አላንድሮ ጋርናቾ ከቡድናቸው በተቃራኒ መንገድ ላይ የቆሙ ተጫዋቾች ናቸው። ክሪስቶፈር ንኩንኩ ተፈጥሮ የቦታው 10 ቁጥር ነው ከአጥቂ ጀርባ። ይህም ቦታ ደግሞ ኮል ፓልመር ይዞታል። አንዳንድ እየተጫወተ የሚገኘው በጥቂት ጨዋታዎችን ቢሆን ኢንዞ ማሬስካ የሚያጫውተው በጃክሰን ከአጥቂው ቦታ ወይም ደግሞ አጥቂውን እየቀየረ በሚያስወጣበት ጊዜ ነው ኒኮላስ ጃክሰንን ማለት ነው እንጂ ይሄን የ10 ቁጥር ቦታ ከኮል ፓልመር የመንጠቅ እድል የለውም። የፈረንሳይ ኢንተርናሽናል ትልቅ ፕሮፋይል ነበረ ከአመታት በፊት። አሁን ግን በጉዳትም ደግሞ በሚጫወትበት ሰዓት ምክንያት ከቼልሲ ጋር ስምምነት የለውም። አላንድሮ ጋርናቾም እንደሚታወቀው ከማንቸስተር ዩናይትድ ጋር በተቃራኒ መንገድ ላይ እንደሚገኝ ይታወቃል። እናም ሁለቱም ተጫዋቾች የመቃየር እድል አላቸው። ግን በይፋ የምነግራችሁ ሁለቱም ቡድኖች ለመነጋገር ገና ዝግጁ አይደሉም። የመጨረሻው መረጃችን የጆን ኢቫንስ መረጃ ነው የሚሆን። የ33 ዓመት ሰሜን አይርላንዳዊ ኢንተርናሽናል ከማንቸስተር ዩናይትድ ጋር ተለያይቷል። መለያየት ብቻ ሲሆን እግር ኳስ እንዳቆመ ዘግበን ነበር። ጆን ኢቫንስ ማንቸስተር ዩናይትድ ወደ ማሌዥያ አቅንቶ ከኦል ኤዥያን ቲሞች ጋር ከተጫወተ በኋላ እግር ኳስ እንዳቆመ ተሰምቷል። አሁን ወደ ማንቸስተር ዩናይትድ የሚመለስበት ፕሮጀክት ተገኝቷል። ዩዝ ዲቨሎፕመንት የሚባለው ወይም ደግሞ በወጣቶች እድገት ላይ ሊሰራ ወደ ማንቸስተር ዩናይትድ ተመልሷል። አድቫንስ የሆኑ ድርድሮች ከተከናወኑ በኋላ ወደ ማንቸስተር ዩናይትድ መምጣቱ እርግጥ ሆኗል። 2023 በድጋሚ ወደ ማንቸስተር ዩናይትድ መጥቶ ከ8 ዓመታት ቆይታ ወይም ደግሞ መውጣት በኋላ ተመልሶ ማንቸስተር ዩናይትድን አገልግሏል። የሚታይ ተጽዕኖም ነበረው። በትልቅ እድሜው ቢመለስም በኤሪክ ቲናግ መሪነት ማለት ነው። ኤሪክ ቲናግ ናቸው በነፃ ወደ ቡድኑ የመለሱት። ግን በደንብ አስተዋጽኦ ከፍ ያለ ነበር። ምክንያቱም በአንዳንድ ጨዋታዎች ላይ በቋሚ አስተላለፍ ውስጥ በድንቅ ብቃት ሲጫወት ተመልክተናል። ደግሞ በትልልቅ የአውሮፓ ሊግና እንዲሁም የፕሪሚየር ሊግ ጨዋታዎች ላይ ማን ኦፍ ዘ ማች ሲሆንም ተመልክተናል። ወደ 43 የሚደርሱ ጨዋታዎችንም ማረጉ የሚታወስ ነው። እንግዲህ የማንቸስተር ዩናይትድ ተጫዋች ነበር ለረጅም ዓመታት ማለት እንችላለን። ምክንያቱም ገና በልጅነቱ ነበር ሰር አሌክስ ፈርጉሰን ከቤልፋስት ሰሜን አይርላንድ በ9 ዓመቱ ያስፈረሙት። ከዛ በኋላ 2007 የመጀመሪያ ጨዋታውን ለማንቸስተር ዩናይትድ ማረግ ቻለ። ከዛ በኋላ ብዙ ነገሮችን ለዩናይትድ ሰጥቷል። 3 ፕሪሚየር ሊግ፣ 2 የሊግ ካፕ፣ ቻምፒየንስ ሊግ፣ ክለብ ወርልድ ካፕ መስጠት ቻለ። ከዛ በኋላ በ2015 በማንቸስተር ዩናይትድ የቡድን ለውጥ ምክንያት ከቡድኑ ጋር ተገለለና ወደ ዌስት ብሮሚች ከዛ በኋላ ሌስተር ያለ በብዙ ቡድኖች ውስጥ አሳለፈ። ማንቸስተር ዩናይትድ አጥብቆ ይፈልጎታል በካራክተሩ ባለው ስብዕና ምክንያት ፕሮፌሽናሊዝም በሚያከብርበት መንገድ ከዛ ደግሞ የላቀ የኤክስፔሪየንሱና ዊኒንግ ሜንታሊቲውን ይፈልጉታል ነው የተባለ። ምክንያቱም በተለያዩ ቡድኖች ውስጥ የተለያዩ ዋንጫዎችን ማሳካት ስለቻለ ማለት ነው። ደግሞ ሌስ ፔሪ የማንቸስተር ዩናይትድ የሎን ማናጀር ወይም ደግሞ የውሰት ማናጀር በውሰት የሚላኩ ተጫዋቾችን የሚከታተለው ሰው ከማንቸስተር ዩናይትድ ጋር ኖቬምበር ላይ ህዳር ላይ ለቋል። ወደ አልሂላል ወደ ሳውዲ አምርቷል እና በዚህ ቦታ ላይ ምንም ሰው የለምና በውሰት ማንቸስተር ዩናይትድ የሚለካቸው ወጣት ተጫዋቾች ዋናዎችን ሳይሆን ወጣት ተጫዋቾች መከታተል እንዲችል ነው ወደ ማንቸስተር ዩናይትድ የሚመለስ። ቶታሊ በጣም አስደናቂ የውድድር ዘመን ነበረው በእግር ኳስ ህይወቱ ላይ። ይህን ልምዱን ለወጣቶች እንዲያካፍል ማንቸስተር ዩናይትድ ይፈልጋል። ምክንያቱም 19 ዓመት የመጫወት ልምድ አለው በትልቅ ደረጃ 538 ሲኒየር ጨዋታዎችን አድርጓል። ለ5 ክለቦች ተጫውቷል። ቻምፒዮንሺፕ ከሰንደርላንድ ጋር ማሳካት ችሏል። 2007 የኤፍኤ ካፕ ድልን ከሌስተር ሲቲ ጋር ማሳካት ችሏል። ከሀገሩ ሰሜን አየርላንድ ጋር 107 ጨዋታዎችን ማድረግ ችሏል። በጠቅላላው ለማንቸስተር ዩናይትድ 241 ጨዋታዎችን በሁለት የተለያዩ ዝውውሮች ማከናወን ችሏል። ይህን በጣም የላቀ ስብዕና ያለው ተጫዋች እና የላቀ ፕሮፌሽናሊዝም ያለውን ተጫዋች ማንቸስተር ዩናይትድ በቡድኑ ውስጥ ማካተት ፈልጓል። ደግሞም አሁን ድርድሮች ሁሉ ተጠናቆ የማንቸስተር ዩናይትድ የዩዝ ዲቨሎፕመንት ኤንድ ሎን ማናጀር ሆኖ ጆን ኢቫንስ ተመልሷል ማለት ነው። ይሄኛው መረጃን በሶስተኝነት ልናካትላችሁ ወይም ደግሞ ልናስዳስሳችሁ እየፈለግ ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከጥቂት ሰዓታት በኋላ ሌላ ቪዲዮ ወደ እናንተ ማደርስ ይሆናል ማለት ነው። ቀናችሁ ብሩ ይሁን።